አዎ አንዳንዱ እግዚአብሔርን ያመሰግናል፣ የእግዚአብሔርን ታላቅ ስራ ያያል። አንዳንዱ ደግሞ እኔ እንጃ ይሄ ነገር ብለው ይላሉ። አንዳንዶቹ ደግሞ አሁን እንዳሉት አይነት ሰዎች ደግሞ አሿፊዎች አሉ። መጠጥ ጠጥተው ነው እንደዚህ የሚሆኑት፣ ሰክረው ነው እንደዚህ የሚሆኑት፣ እንደዚህ የሚያደርጋቸው አጋንንት ነው ብለው የሚሉ። አጋንንት አይደለም ወዳጆች፣ አጋንንት አይደለም። የእግዚአብሔር ፍቅር ሲገባ ጌታ ለአንተ ያደረገልህ ነገር ሲገባ ስትረዳው ያን ጊዜ አንተ ራስ የምትሆነውን ነገር አታውቅም። አባቶች እነግራችኋለሁ፣ እናቶች፣ እህቶች፣ ወንድሞች እንነግራችኋለን። እኔም ወንድሞቼም እንነግራችኋለን። የእግዚአብሔር ፍቅር ሲገባል፣ የእግዚአብሔር ታላቅነት ሲገባል፣ የኢየሱስ ኃያልነት ሲገባል፣ የኢየሱስ ድንቅ ነገሩ ሲገባል አይደለም መዝለል ሌላም ልንሆንለት ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁኝ። ውድ ተመልካቾቻችን፣ አድማጮቻችን ደግሞ እግዚአብሔር ለዚህኛው ጊዜ ስላደረሰን ክብር ምስጋና ለሱ ይሁን። መቼም ሁሉ ነገር ያለ እግዚአብሔር ፍቃድ ያለ እግዚአብሔር ሐሳብ አይሆንምና የሚሆነው ነገር ሁሉ በእግዚአብሔር ፍቃድና ሐሳብ ስለሆነ ክብር ልንሰጥ የሚገባን ለአምላካችን ለእግዚአብሔር ብቻ ነው። ስለዚህም ክብሩን እግዚአብሔር ጠቅልሎ ይውሰድ። ደግሞም ለእኛ ጥቅምም ስለሆነ እግዚአብሔር የተባረከ ይሁን። እንግዲህ በባለፈው እንዳነሳ ነው ምስክርነት በብሉይ ኪዳንና በአዲስ ኪዳን ላይ ምን እንደሚመስል የተመለከትነው ሲሆን በዚህ የምስክርነት ነገሮች ውስጥ ደግሞ ብዙ የተለያዩ ነገሮችን አይተናል፣ ብዙ ነገሮችን ተመልክተናል። ዋናው ግን የመጨረሻ አንኳራችን አዲስ ኪዳን እንደሆነ በዛ ላይም ሰፊ ነገር ተነጋግረናል፣ አውርተናል። በዛም በአዲስ ኪዳን ላይ ደግሞ የተመለከትነው ነገር ምስክርነት አብ ስለ ልጁ የሰጠውን ምስክርነት ተመልክተናል። ወልድ ስለ ራሱ ምስክርነትና ስለ ደቀ መዛሙርቱ ምስክርነት የሰጠውን ተመልክተናል። ሌላው እመቤታችን ቅድስት ድንግል ማርያም እንኳን የሚላችሁን አድርጉ ብላ ስለ እሱ አድራጊነት የመሰከረችውን የተናገረችውን ነገር እዛ ጋር አይተናል። ደግሞም ደቀ መዛሙርቱ ያስተማራቸውና ይህንን ተልእኮ የሰጣቸው እስከ ምድር ዳርቻ ድረስ ትሄዳላችሁ እንዲታደርጋላችሁ ተብሎ የተነገረላቸው እነሱ ስለ ኢየሱስ የሰጡትን ምስክርነት አይተናል፣ ተመልክተናል። ስለዚህ ዋናው ዓላማችንም ዋናውም ነገራችን ምንድን ነው ብለን ካሰብንና ካልናችሁ ኢየሱስ ክርስቶስ እሱ ጌታ እንደሆነና አዳኝ እንደሆነ የዘላለም ሕይወት እንደሰጠን ደግሞም የዘላለም ሕይወት እንደሆነ ይህንን እንድንናገር ብቻ ነው። ከዚህ ውጭ ሌላ አጀንዳ ሌላ ነገር የለንም። መከራው ቢመጣም ስለ ኢየሱስ ስለተመሰከረ ብቻ ነው። ነቀፌታውም ቢመጣ ስድቡም ቢመጣ የትኛውም ነገር ቢመጣም ስለ ኢየሱስ ክርስቶስ በተሰጠው ምስክርነት ብቻ ነው። ይሄ ደግሞ እንደሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ነግሮናል፣ ተናግሮናል። በመቀጠል ይዤላችሁ የምቀርበው ደግሞ ቤተ ክርስቲያን ምስክርነትን ማድረግ አለባት፣ መመስከር አለባት። ቤተ ክርስቲያን ይሄ ታላቁ ተልእኮ ስራዋ አድርጎ ጌታ የሰጣት ነውና የሰጣትን ነገር ልትፈጽም ይገባታል የሚል ይሆናል። ስለዚህ በዚሁ መሰረት ቤተ ክርስቲያን በመጀመሪያ ማነች ወይም ቤተ ክርስቲያን ምንድነች የሚለውን እንድናይ እፈልጋለሁኝ። ወደ ሌላው አጀንዳ ከመግባታችን በፊት ተልእኮዋን መፈጸም እንዳለባት ይሄ ግልጽ ነው፣ የተሰጣት ነገር ስለሆነ ማለት ነው። ስለዚህ ቤተ ክርስቲያን ማነች የሚለውን እስቲ እንመለከታለን። ቤተ ክርስቲያን ማነች ለሚለው ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረላትን እናያለን። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የምናየው ነገር ይኖረናል። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ይላል። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው እና ቤተ ክርስቲያንን ጌታችን መድኃኒታችን ኢየሱስ ክርስቶስ በአለት ላይ እንደሚሰራትና ቤተ ክርስቲያንን ደግሞ የገሃነም ደጆች እንደማይችሏት ነው የነገረን፣ ይህንን አስተማረንም። ስለዚህ ቤተ ክርስቲያን ማነች ብለን ለምንለው ነገር ቤተ ክርስቲያን አንደኛ የክርስቶስ ነች። ቤተ ክርስቲያን የክርስቶስ ነች። መስራቿም ራሱ ክርስቶስ ነው። የተመሰረተችውም ደግሞ በአለት ላይ ነው።
በማይነቃነቅ ነገር ላይ ነው የተመሰረተችው። ማንም ምንም ነገር ሊያደርጋት ምንም ሊሰራት በማይችልበት አይነት ሁኔታ ላይ ቤተክርስቲያን ተመስርታለች እና ቤተክርስቲያን ይህን ትመስላለች። የገሃነም ደጆች የማይችሏት ነች ቤተክርስቲያን የገሃነም ደጆች የማይችሏት ነች። ይሄ ማለት ምንድነው? በአለቱ ላይ ከመመስረቷ የተነሳ ሊቋቋማት የሚመጣ ነገር ሁሉ እሷን መነቅነቅ አይችልም፣ ማንገዳገድ አይችልም። እሷን በምንም አይነት ሁኔታ ሊጥላትም አይችልም። ይህች ቤተክርስቲያን በክርስቶስ ላይ የተመሰረተች ቤተክርስቲያን ነች። የሰራትም ደግሞ እሱ ራሱ ክርስቶስ ነው። ከክርስቶስ ውጪ ማንም ቤተክርስቲያንን ሊሰራ አይችልም። ከክርስቶስ ውጪ ማንም ቤተክርስቲያንን መመስረትም አይችልም። ከክርስቶስ ውጪ የቤተክርስቲያን ራስ ማንም ሊሆን አይችልም። ክርስቶስ ብቻ ነው የሚሆነው። ስለዚህ ኃያልነቷን ሲነግራትም ኃያልነቷን ሲናገርም ጌታችን መድኃኒታችን ኢየሱስ ክርስቶስ የገሃነም ደጆች አይችሏትም ነው ያለው። የትኛውም ኃይል አለ ሊቋቋማት አይችልም። የትኛውም ኃይል ሊገዳደራት አይችልም። የትኛውም ኃይል እሷን ምንም ነገር ማድረግ አይችልም። ይሄ ኃይሏ ወይም ይሄ ጉልበቷ ምንድነው ካልን ክርስቶስ ነው። በክርስቶስ ላይ የተመሰረተች ክርስቶስ ራሱ የመሰረታት ራሱ የሆነላት ይህች ቤተክርስቲያን ስለሆነች ነው። እንግዲህ የቤተክርስቲያን ታላቅነቷን በዚህ ማየት እንችላለን። የተነገረላትም ጌታ ኢየሱስ ክርስቶስ ነው። በበዓለ 50 ጊዜ ምስረታዋ የተረጋገጠና በኃይል የተገለጠች ብትሆንም እንኳን አስቀድሞ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ለጴጥሮስ ይህንን ብሎ ነግሮታል። በዛ ክፍል ላይ ይህንን ተናግሮለታል። ስለዚህ ቤተክርስቲያን ኃያል ነች። ቤተክርስቲያን ገናና ነች። ቤተክርስቲያን ማንም ሊቋቋማት የሚችል የለም። ማንም ሊቋቋማትም አይችልም። ቤተክርስቲያን ይሄንን ማንነቷን ማወቅ መረዳት አለባት። ሌላው ስለ ቤተክርስቲያን ካነሳን ቤተክርስቲያን ከህንፃ ጋር የተያያዘ አይነት ነገር አይደለችም። አሁን እየተናገርኩ ያለሁት ነገር ምንድነው ካላችሁኝ በሚያማምር ጥርብ ድንጋዮችና ብሎኬቶች ወይም በሚያማምር ዲዛይን ስለሚሰሩት ቤተክርስቲያን ወይም ቤተክርስቲያን ተብሎ የክርስቲያን መሰብሰቢያ ቤቶች አይደለም እያወራ ያለሁት። ይሄን አይደለም። ዋናው ቤተክርስቲያን ምስረታዋ ወይም ቤተክርስቲያን የተባለችው ሰው እንደሆነ ይሄን እንድንረዳ እፈልጋለሁ። ሰውን ነው ቤተክርስቲያን ብሎ አጽንኦት ሰጥቶ ጌታ ኢየሱስ ክርስቶስም የተናገረው እንጂ ሌላ ነገር አይደለም። ህንፃውን አይደለም። ከህንፃው ጋር የሚያገናኘው ነገር የለም። በህንፃ ውስጥ ግን ክርስቶስን ያመኑ ሰዎች ይሰበሰባሉ። ያመኑ ሰዎች ይገናኛሉ። ያመኑ ሰዎች ፕሮግራሞቻቸውን ያደርጋሉ። ስለሚፈርሰው ህንፃ አይደለም፣ ስለማይፈርሰው ስለዛ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ነገር ጠየቁት። ስለ ሰለሞን ቤተ መቅደስ 46 ዓመትን የፈጀነው እንደዚህ ነው እያሉ አሉት። ጌታ ኢየሱስ ክርስቶስ ግን አንድ ነገር አለ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ አለ። በእርግጥ ከዛ አውዱን ወረድ ብለን ስንመለከት የሚነግረን ነገር ቢኖርም እንኳን እኔ የህንፃውን ጉዳይ ሳይሆን እሱ የሚፈልገው ሰው የተባለውን የክርስቶስን ማደሪያ ነው የሚፈልገው። መጽሐፍ ቅዱስ ላይ እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ ይለናል። እንደገና ደግሞ ልዑል የሰው እጅ በሰራ ውስጥ አይኖርም ብሎ ይነገረናል። ስለዚህ የጌታ ማደሪያው ህንፃው ሳይሆን በአማረ ድንጋዮች የተሰሩት ሳይሆን ልዩ ጌጥ ቅርጽ ወጥቶላቸው የተሰሩት እነኛ ቤቶች ውስጥ ሳይሆን በሰው ውስጥ ነው ጌታ ማደር የሚፈልገው መኖርም የሚፈልገው። ለዚህም ነው አማኑኤል የስሙ ትርጓሜ እግዚአብሔር ከእናንተ ጋር ነው ከኛ ጋር ነው ብለን የምንለው ዝም ተብሎ አይደለም። እግዚአብሔር በእኛ ውስጥ ስላደረብን ነው፣ በእኛ ውስጥ ስላለ ነው፣ በሰው ውስጥ ስላለ ነው እንጂ ከህንፃው ጋር አይደለም ጉዳዩ። ህንፃው ያማረ ቢሆንም የተዋበ ቢሆንም
ልዩ ጌጥ ቢሆንም ግን ሰዎች ይሰበሰቡበታል። በክርስቶስ ያመኑ ሰዎች የሚሰበሰቡበት ሕንፃ ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ስለ ሰው ነው እየነገረን ያለው። ቤተ ክርስቲያን ማን እንደሆነ ነው እየነገረን ያለው እንጂ ስለሚሰራው ከድንጋይ ከጥርብ ድንጋይ ከብሎኬት ከተለያዩ ነገሮች ስለሚሰራው አይደለም። ሌላው ክርስቶስ ራሱን አሳልፎ የሰጠላት ነች ቤተ ክርስቲያን። ክርስቶስ ደግሞ ለሕንፃ አይደለም ራሱን አሳልፎ የሰጠው። ክርስቶስ የሰጠው ለሰው ነው። ራሱን የሰጠው ለሰው ነው። ስለዚህም በኤፌሶን 5 ከ26 እስከ 27 ያለውን ቃል አነባለሁኝ። ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንግዲህ ክርስቶስ ቤተ ክርስቲያንን በዚህ አይነት መልኩ ነው ለራሱ ማቅረብ የፈለገው። ለቤተ ክርስቲያን ክርስቶስ ሞቶላታል። ለቤተ ክርስቲያን ክርስቶስ ዋጋ ከፍሎላታል። ለቤተ ክርስቲያን ክርስቶስ ራሱን አሳልፎ ሰጥቷል። ስለዚህም ክርስቶስ የቤተ ክርስቲያን ራስ ነው ሲባል ዝም ተብሎ አይደለም። በገዛ ደሙ የዋጃት ነች ቤተ ክርስቲያን። ክብርት ሆና በፊቱ እንድትሆን ነው የፈለገው ቤተ ክርስቲያንን። ከሕንፃው ጋር አይደለም፣ ከሰው ጋር ነው። አሁንም ክርስቶስ ለሰው ነው የሞተው። ክርስቶስ ለሕንፃ ወይም ለዕቃ አይደለም የሞተው። ክርስቶስ ለሌላ ነገር አይደለም የሞተው። ክርስቶስ ለእኔና ለእናንተ ለሰዎች ነው የሞተው። ይሄ ነው ቤተ ክርስቲያን ዋጋ ስታስከፍለው ዝም ብሎ አይደለም ዋጋ የከፈለላት። ክብርት የሆነችን ቤተ ክርስቲያን ስለሚፈልግ፣ ንጽሕት የሆነች ቤተ ክርስቲያን ስለሚፈልግ፣ ቅድስት የሆነች ቤተ ክርስቲያንን ስለሚፈልግ ይህ ለዚህ ነው ዋጋ የከፈለው፣ ራሱን አሳልፎ የሰጠው። የቤተ ክርስቲያን ራስ ሆኖም ደግሞ የተገለጠው ለዚህ ነው። ስለዚህ ክርስቶስ ራሱን አሳልፎ ለቤተ ክርስቲያን ሰጥቷል። በዚህ ውስጥ ትኩረት እንድንሰጥ የምፈልገው ነገር ምንድን ነው መሰላችሁ? ክርስቶስ የሞተው ለአንተ፣ ለአንቺ፣ ለእኔና ለሁላችን ነው የሞተልን። ይሄንን ነው፣ ለሰው ነው እንጂ ለሕንፃ አይደለም የሞተው ክርስቶስ። ቤተ ክርስቲያን ይሄንን ነው ልታቅ የሚገባት። ቤተ ክርስቲያን ይሄን ያህል ክርስቶስ ዋጋ እንደከፈለላት ልታቅ ይገባታል። ሰዎች ያማረ ሕንፃ ስለገነቡ ብቻ ለአማረው ሕንፃ አይደለም የሞተው ክርስቶስ። እዛ ጋር ለሚወጣው ለፈሰሰው ለምናምኑ ለዕቃው ለተለያዩ ነገሮቹ አይደለም ክርስቶስ የሞተው። ክርስቶስ የሞተው ለሰው ነው የሞተው። ጌታ እግዚአብሔር ልጁን ወደዚህ ምድር ሲልክ የጠፋውን ለመፈለግ እንጂ በዚህ ዓለም ለሚጠፋው ነገር አይደለም፣ ለሚፈርሰው ነገር አይደለም። ዛሬም የእግዚአብሔር ሐሳቡ፣ ፍላጎቱ፣ የእግዚአብሔር ዋጋ ልጁን ልኮ ዋጋ መክፈሉ ሰውን ከመፈለጉ የተነሳ ብቻ ነው። ከዛን ውጭ ከሌላ ከምንም ነገር ጋር ግንኙነት ኖሮት አይደለም። እንድናስተውል ነው የምነግራችሁ። ልናስተውልም ይገባናል። እግዚአብሔር ልጁን መስዋዕት አድርጎ በመስቀል ላይ ያን መከራ ተቀብሎ እንዲሞት ያ ሁሉ ፍርድ በሱ ላይ እንዲሆን ሲሆን እኛን ለማዳን ሲል ነው። እኔን እናንተን ለማዳን ሲል ነው። አመፀኞችን ለማዳን ሲል ነው። በጨለማ ውስጥ ያለነውን ለማዳን ሲል ነው። ወደ ብርሃን ለማምጣት ሲል ነው። ትላንትና በመልኩ በምሳሌው የፈጠረንን ሰዎች እንደገና መልሶ ወደ ራሱ ክብር ሊያመጣን ስለሚፈልግ ነው። የእግዚአብሔር ልክ የእግዚአብሔር መውደዱ ይሄን ያህል ነው የሰው ልጅ የወደደው። መላእክትን አጠፉ። ካጠፉ በኋላ ተፈረደበት፣ ተጣለ። ከዛም በኋላ ክርስቶስ ለዛ አይደለም የሞተው። ለሞተው ለዛ ላጠፋው ለአመፀኛው መልአክ አይደለም። በአመፀኛው ተስበን ለተያዝነው ለተወሰድነውና በአመፀኛው ምክንያት ለወደቅነው በጨለማ ውስጥ እንድንሆን ለተደረግነው ለእኛ ነው። ቤተ ክርስቲያን ይህን ማንነቷን ልታውቅ ይገባታል። ቤተ ክርስቲያን ይህን ማንነቷን ልትረዳ ይገባታል።
እግዚአብሔር ምን ያህል ለሷ ዋጋ እንደከፈለላት በዚህ ማየት እንችላለን፣ መመልከት እንችላለን። ስለዚህ ቤተክርስቲያን ክርስቶስ ራሱን እንደሰጠልሽ ልታውቂ ይገባል። ቤተክርስቲያን ይሄንን ልትረጅ ይገባል። ከህንፃ ጋር አይደለም ጉዳዩ። እህቶቼ፣ ወንድሞቼ፣ አባት እናቶቼ ክርስቶስ ስለናንተ ዋጋ ከፍሏል። እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ ብሎ ሲል ዝም ብሎ አይደለም። ራሱ በቀደሰው ማንነት ውስጥ ማደርን ፈለገና መጥቶ ዋጋ ከፍሎ በእኛ ውስጥ ማደር ጀመረ። እኛን ማደሪያ አደረገን። ስለዚህ ቤተ ክርስቲያን ይሄንን የከበረ ክብሯን ልታውቅ ይገባታል። እያንዳንዳችን ብልቶች ነን። ስንሰባሰብ ደግሞ ቤተ ክርስቲያን ነው የምንሆነው። ብልቶች ተሰባስበው አካልን ነው የሚሰሩት። የአካሉ ራስ ደግሞ ክርስቶስ ነው። ይሄን ያህል የሰው ልጆችን ወዷል። ይሄን ያህል የሰው ልጆችን ፍለጋ መጥቷል። ይሄን ያህል ለሰው ልጆች ዋጋ ከፍሎልናል። ስለዚህ ቤተ ክርስቲያን ልትመስል የሚገባት ወይም ቤተ ክርስቲያን መምሰል ያለባት እሱ ኢየሱስ ክርስቶስ ያላትን ብቻ ነው። ከዛ ውጭ አይደለም። ህንፃን በሰው ተክተን ያማሩ ገዳማትን ገድመን ያማሩ ካቴድራሎችን ሰርተን ያማሩ ነገሮችን እዚህ ጋር አስውበን አስቀምጠን ይሄ ነው ቤተ ክርስቲያን ብለን ብንል ያ ስህተት ነው። ከዛ ጋር አይደለም የክርስቶስ ግንኙነቱ፣ ከህንፃው ጋር አይደለም። ያማ ይፈርሳል። በመጨረሻው ጊዜ ተነጥቆ አይሄድም፣ የትም አይደርስም። በዚሁ የሚቀር ጉዳይ ነው። የማይቀረው ግን እኛና እናንተ ናችሁ። ቤተ ክርስቲያን ይህች ነች። ሌላው እንዳልኳችሁ ቤተ ክርስቲያን በክርስቶስ ያመኑ ሰዎች መሰባሰቢያ ነች። መሰብሰቢያ ወይም ያመኑ ሰዎች በአንድነት የሚሆኑባት ነች። ቤተ ክርስቲያን የክርስቶስ አካል ነች። ቤተ ክርስቲያን የክርስቶስ ሙሽራ ነች። ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ነች። የማንም አይደለችም። የሚካኤል ቤተ ክርስቲያን የሚካኤል አይደለችም፣ የገብርኤልም አይደለችም፣ የተክልዬም አይደለችም፣ የማርያምም አይደለችም፣ የክርስቶስ ሰምራም አይደለችም፣ የአርሴማም አይደለችም። የተለያዩ ስያሜ ተሰይሞላቸው የሚጠሩባቸው የነኛ ሰዎች አይደለችም። ቤተ ክርስቲያን አይደለችም። እነሱ አልመሰረቷትም። ስያሜዋ ራሱ ቢሆን እንኳን የክርስቶስ ቤተ ክርስቲያን ተብላ ልትጠራ ይገባታል እንጂ የሚካኤልና የገብርኤል የአባከሌና የማከሌ ተብላ ልትጠራ አይቻልም፣ አይፈቀድም፣ ሊሆንም አይገባም። እነሱ ባለቤት አይደሉም። ስለዚህ ቤተ ክርስቲያንን የመገንባት የመስራት ምንም አቅሙም ጉልበቱም የላቸውም። ቤተ ክርስቲያንን የመሰረተ የገነባት ቢኖር ክርስቶስ ብቻ ነው። ድንገት ወገኖቼ ህንፃውን ቤተ ክርስቲያን እንደዚህ ብላችሁ ልትሉ ትችሉ ይሆናል። አሁንም ጉዳይ ከዛ ጋር አይደለም። ህንፃው ቤተ ክርስቲያን ወይም ያ ህንፃው ቤቱ በክርስቶስ ኢየሱስ ያመኑ ሰዎች የሚሰባሰቡበት የመሰብሰቢያ ስፍራ ነው የሚሆነው። ለዚህም መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ጳውሎስም ሲናገር በቤት ላለች ቤተ ክርስቲያን ብሎ ይናገራል። በቤት ውስጥ ቤተ ክርስቲያን አለች። የተገነባ ህንፃ አይደለም ያለው። በቤት ውስጥ ግን በክርስቶስ ኢየሱስ ያመኑ ክርስቲያኖች ነው ያሉት። ያመኑ አማኞች ናቸው ያሉት። ያመኑ አካላቶች ናቸው ያሉት እዛ ውስጥ። ስለዚህም ነው ከህንፃ ጋር ጎልቶ የሚያያዘው ነገር ሊታሰብበት እንደገና ሊጠነበት ይገባል። እንደገና ሊስተዋል ይገባል እንጂ ከዛ ጋራ ምንም አይነት ግንኙነት የለም። ቤተ ክርስቲያን ማነች ምንድነች ለሚለው ቤተ ክርስቲያን ባጭሩ ይሄንን ትመስላለች። ቤተ ክርስቲያን በእግዚአብሔር ተጠርተው የወጡ ሰዎች ጉባኤ ወይም ማህበር
ማለት ነው ይላል አንድ መጽሐፍ ላይ አክሌሽያ የሚለውን ሲተረጉመው። ስለዚህ በክርስቶስ ኢየሱስ ተገፍተው የሚወጡም ክርስቶስን ያመኑ ተሰባስበው በአንድነት የሚገናኙ በህብረት የሚኖሩ እነሱ ቤተክርስቲያን ተብለው ይጠራሉ፣ ወይም ጉባኤ ተብለው ይጠራሉ፣ ማህበር ተብለው ይጠራሉ። መጽሐፍ ቅዱሳችን በደንብ አድርጎ አስረግጦ ሲነግረን ምንድነው የሚለን? ካመኑት ሰዎች ጋር እንጂ የሚያገናኝልን ከሚሰራው ህንፃ ጋር አይደለም። ቤተክርስቲያን አጽንኦት የሚሰጠው ከሰው ጋር ነው። መጽሐፍ ቅዱስን ስንመለከተውና ስናየው በቃ አጽንኦቱ በአጠቃላይ ከሰው ጋር ነው የሚገናኘው እንጂ ከሚጠፋው ዓለም ነገር ጋር አይደለም። እዚህ ከሚቀረው ነገር ጋር አይደለም። ከህንፃ ጋር የምናያይ ሰዎች ካለን ትንሽ ቆም ብለን ልናስብ ይገባናል። ይሄ የምናየው ያማረው ህንፃ በመጨረሻ ላይ እሱ ራሱ ነው የሚሄደው ወይም እሱ ራሱ ነው የሆነ ነገር የሚሆነው ብለን የምናስብ ካለን አሁንም ቆም ብለን እኔ ያ ነው ቤተክርስቲያን ብለን ህንፃውን ትኩረት የምንሰጥበት ከሆነም እሱንም እንመርምር። በመጀመሪያ ከህንፃው በፊት ሰው ነው ሊቀድም የሚገባው። ህንፃ ቢገነባ ሰው ከሌለበት ዋጋ የለውም። የመጀመሪያው ግን ሰው ሲገነባና ሰው ማንነቱን ሲያቅ ነው ሌላው ነገር መጠለያው ምናምኑ አስፈላጊ የሚሆነው። በሐዋርያ ሥራ ውስጥ እኮ ስንመለከት እና ሐዋርያው ጳውሎስ በወንዝ ዳር ሄደው እንኳን ወንጌልን ሰብከው ወንጌልን ተናግረው በዛ አካባቢ ላይ እኮ ህብረት አድርገው ተሰብስበው ወንጌልን ሲማማሩ እንመለከታለን እና ያለን መጽሐፍ ይነግረናል። ከዛም በኋላ ነው ያቺ ሴት ያለውን ሁኔታ ተመልክታ ኑ ፈቃደኛ ከሆናችሁ ወደ እኔ ቤት ግቡና በእኔ ቤት ውስጥ ተሰብሰቡ ብላ ያለችው እንጂ ሌላ ህንፃ ፍለጋ መሄድ አላስፈለጋቸውም። ወደ ሌላ ህንፃ ሄደው ህንፃ ገንብተው የመንቀሳቀስ ነገር አይደለም። በእያንዳንዱ ስፍራ ላይ ሲሄዱ በሰዎች ቤት ውስጥ እየገቡ ይሄንን ወንጌል እየነገሩ እየመሰከሩ በዛ ውስጥ እየተሰባሰቡ ትምህርት ይማማራሉ፣ ይነጋገራሉ። ይሄ ቤተ ክርስቲያን ተብሎ የሚባለው ስብስቡ ያመነውን ስብስብ እንጂ የተገነባውን ህንፃ አይደለም፣ ያማሩትን ቤቶች አይደለም። ይህን ልናረጋግጥ ይገባናል። ድንገት በተለያየ ትምህርት ለዘመናት በውስጣችን ገብቶ ህንፃውን ብቻ እንድንመለከት የተደረገበት ትምህርቶች እንዳሉ ግልጽ ነው። ከዛ ውጪ ሄደው እኮ እግዚአብሔር በዛ ስፍራ እንጂ ከዛ ስፍራ ውጪ አይገኝም ብለው የሚያስቡ ሰዎች እኮ አሉ። እኛም እንዲህ ነበር፣ እኛም እንደዚህ ነበር። ከዛ ስፍራ ውጪ ሌላ ቦታ ላይ እግዚአብሔር የሚገኝ አይመስለንም ነበር። ሁሉ በሁሉ የሆነው እግዚአብሔር ግን በሁሉ ስፍራ እንዳለ አልገባንም ነበር። ህንፃው ውስንነትን ነው የሚያሳየን። እግዚአብሔር ግን ውስን አይደለም። በሁሉ ስፍራ የሚገኝ ነው እግዚአብሔር። ደግሞም ካስተዋል መጽሐፍን ማንበብ ከቻልን ፊታችንን ወደ መጽሐፍ ከመለስን መጽሐፍ ቅዱስ ትላንት ትራስ አድርገን የምንንተራሰውን መጽሐፍ ቅዱስ ማንበብ ከጀመርን ማን እንደሆን ማንነታችንን እዛ ጋር ማግኘት እንችላለን። አሁንም እጅግ አድርጌ የምነግራችሁ ነገር ቢኖር የምታደምጡ የምትከታተሉ አባቶች፣ እናቶች፣ እህቶች፣ ወንድሞች በአጠቃላይ ሰባኪያን ብትሆኑ መምህራን፣ አስተማሪዎች፣ ታላላቅ አባቶች፣ መሪዎች በአጠቃላይ ቤተክርስቲያን ማን እንደሆነች እንደገና ከመጽሐፍ ቅዱስ መመልከት ይገባናል፣ ይገባችኋል። ትኩረት የተሰጠው ለሰው እንጂ ለህንፃው አይደለም። ትኩረት የተሰጠው ይሄ ዕቃ ለሆነው ነገር ሳይሆን ለሰው ነው። የጠፋውን ሊፈልግ የመጣው ጌታ ኢየሱስ ክርስቶስ ሰውን እንጂ
ያማሩ ህንጻዎችንና ያማሩ ቤቶችንና ስርዓቶችን ፍለጋ አይደለም የመጣው። 99ኙን ነገደ መላእክት በላይ ትቶ አንዱን የጠፋውን ሰው ፍለጋ ወደዚህ መጣ ይላል፣ ወደ ጨለማው ዓለም መጣ ይላል። ስለዚህ የሚፈልገን አንተን፣ አንቺን፣ እኔን ነው። ከኛ ውጪ ሌላ አይደለም እየፈለገ ያለው። ይሄን ያህል ክብር የሰጠንን ጌታ ነው አሁን ልናከብር የሚገባን። ቤተ ክርስቲያን ማክበር የሚገባት ይሄንን ነው። በእርግጥ የእውቀት ማነሱ የፈጠረብን ችግር አለ። አስተማሪዎችን በተገቢው መንገድ ይህን ምስጢር አልገለጡልንም፣ አላስተማሩንም፣ አልነገሩንም። በሁለተኛ ደረጃ ላይ የምላችሁ ምንድነው? በቤተ ክርስቲያን መጽሐፍ ቅዱስ እንደ አንድ የሆነ ነገር ተደርጎ ተቀመጠ እንጂ ተገልጦ የነገረን ያስተማረን ይሄ ነው ብሎ ያለን ነገር የለም። ከዚህ ይልቅ ውዳሴ ማርያምን አንብቡ፣ ድገሙ፣ ጸልዩ፣ ታምረ ማርያምን አዳምጡ፣ ገድለ ተክለ ሃይማኖትን እንደዛ ብለው ስለሚሉን ልባችንም ያለን ነገር ጠቅላላ ወደዛ ነው የምንሄደው። መጽሐፍ ሲናገር ደግሞ የሚመሯቸው አሳቷቸው ይላል። የሚመሯቸው አሳቷቸው ይላል። ስለዚህ መሪዎች ሊያደርጉ የሚገባውን ቤተክርስቲያን ማን እንደሆነች ሊገልጡ ሊነግሩን የተገባውን ቤተክርስቲያንን ገልጠው አልነገሩንም። ይህች ነች ቤተክርስቲያን ብለው አላስረዱንም። ህንፃውን እንጂ የሚነግሩን ከህንፃው ውጪ ያለፈውን አልነገሩንም። እነሱስ እውቀቱ ይኖራቸው ይሆን? እርግጠኛ ነኝ በዚህ እውቀት የተሞሉ ሰዎች ቢሆኑ እርግጠኛ ነኝ ይሄን ከመናገር በስተቀር ሌላ ነገር ሊናገሩ አይችሉም። ይሄንኑ ብቻ ነው የሚናገሩት። ይሄንን አልተሞሉትም። የተሞሉት ግን ሌላ ስለሆነ ያንን የተሞሉትን ነገር ብቻ ነው የሚነግሩን፣ የሚያስተምሩን። ከዚህም የተነሳ እውቀት ከማጣት የተነሳ ህዝቡ ራሱ ስቷል፣ ጠፍቷል። መምህራን ነን የምትሉ በአጠቃላይ ታላላቅ አባቶች፣ የሃይማኖት መሪዎች የሆናችሁ በዚች ቤተ ክርስቲያን ያላችሁ ህዝቡን ከጥፋት ልትታደጉ ይገባችኋል። ህዝቡን እውነት ልትገልጡለት ይገባችኋል። ህዝቡን ይሄንን ብርሃን ልታበሩለት ይገባል። ህዝቡን ልትይዙት አይገባም። ለህዝቡ እውነትን ገልጣችሁ ህዝቡ ቤተ ክርስቲያን ማን እንደሆነ ሊረዳና ሊገነዘብ ይገባዋል። ስንት ድሆች በሜዳ ላይ ወድቀው እያለ በሚሊዮን የሚቆጠር ብር እየተወጣ ከደሃው ኪስ እየተወሰደ ከደሃይቱ እናት መቀነት እየተፈታ ህንፃ ቢገነባ ዋጋ የለውም። ህንፃ ቢገነባ ዋጋ የለውም። ያማረ ነገር ቢሆን ዋጋ የለውም። እስከ ጊዜው ድረስ ነው። ለሁሉም ጊዜ ስላለው ፍጻሜ በሚያገኝበት ጊዜ አሁን የሆነው ነገር ሁሉ የትም አብሮን አይሄድም፣ እዚሁ ቀሪ ነው የሚሆነው። ስለዚህ ይሄን እውነት ግለጡላቸው፣ ይሄን እውነት ንገሯቸው፣ ይሄን እውነት ይሄ ነው ብላችሁ አስረዷቸው። የማታውቁትም ከሆነ ደግሞ ህዝቡ ይሄንን የክርስትና መሰረታችን የሆነውን መጽሐፍ ቅዱስን እንዲያነቡ አበረታቷቸው። ይሄንን የማታደርጉ ከሆነ ህዝቡን ለገሃነም እሳት እያዘጋጃችሁት እንደሆነ በግልጽ እንነግራችኋለን። የምንነግራችሁ ደግሞ ሰው መዳን ስላለበት ነው። በስርዓትና በወግ ተይዞ ይሄን እውነት ርቆ ከዚህ እውነት ተለይቶ ሊኖር አይገባውም። በጨለማ ውስጥ ላለ ህዝብ ነው ብርሃን ሊያበራ ክርስቶስ የመጣው። በጨለማ ውስጥ ላለው ህዝብ ነው ብርሃንን ሊሰጥ ብርሃንን ሊያበራ የመጣው። እውነትን የተረዱትን ይሄ ምስጢር የገባቸውን የሚናገሩትንም አትግፏቸው። ቦታው የኛ ነው ብላችሁ አስባችሁ ከሆነ፣ መድረኩ የኛ ነው ብላችሁ አስባችሁ ከሆነ፣ ከኛ በላይ ላወቀ ለአሳር ብላችሁ አስባችሁ ከሆነ መነጋገሩ ነው የሚበጀው፣ መወያየቱ ነው የሚበጀው። በማይሆን ነገር የተጠመደውን ህዝብ፣ ክርስቶስ የሞተለትን ህዝብ፣ ዋጋ የከፈለለትን ህዝብ፣ ክርስቶስ የሚፈልገውን ነገር እንዲሆኑለት የሚፈልገውን ነገር እንዳይሆኑ የከለከላችሁትን ህዝብ
ልትለቁት ይገባችኋል። በዛ ስፍራ ላይም የሚነገረው የክርስቶስን ነገር ዝም ብሎ እያድበሰበሱ ከሌላ ጋር እየደባለቁ መናገር አይደለም። በዚህ ዙሪያ ላይ የደቀ መዛሙርቱን ሕይወት ከተመለከትንና ወደ እነሱ አገልግሎት ስራ ስንመጣ ስናይ አንድም ቀን ስለ ተክልዬ ሰብከው አያውቁም። አንድ ቀን ስለ አርሴማ ሰብከው አያውቁም። አንድ ቀን ስለ ማርያም ሰብከው አያውቁም። አብራቸው እንኳን ከደቀ መዛሙርቱ ጋር የነበረችው ድንግል ማርያም ስለ ራሷ እንኳን ሰብካ አታውቅም። እነሱ እንኳን ራሳቸው አጠገቧ ያሉት አንድም ቀን አንቺ የጌታችን እናት ነሽ፣ ስለ አንቺ መሰበክ አለ፣ ስለ አንቺ መናገር አለብን፣ አንቺ እንደዚህ ነሽ ብለዋት እንኳን አያውቁም። ከሐዋርያት ትምህርት ውጪ ታዲያ ከየት መጣ? ስለዚህ ቤተ ክርስቲያን ብሎ ጌታችን የሚነግረን ሰውን እንጂ ሕንፃን አይደለም። ያማረውንና የተዋበውን በልዩ ጌጥ የተሰራውን ያንን አይደለም ሰውን ነው። ደግሜ አሁንም እነግራችኋለሁ፣ ቅድም ተናግሬያለሁ አስረግጬ፣ ጉዳዩ ከሰው ጋር ነው። የክርስቶስ ጉዳይ ከሰው ጋር ነው። የአብ ጉዳይ ከሰው ጋር ነው። ሰው ነው የበደለው፣ ሰውን ነው ለማዳን የመጣው። ስለዚህ ዋጋ የተከፈለው ለሰው እንጂ እናንተ ለምታስቡበት፣ እናንተ በተለያየ አይነት ሁኔታ ለምትሉት ነገር አይደለም። አሁንም መልሼ የደቀ መዛሙርቱን ሕይወት የተጻፉ መልእክታትን ቢሆን ወንጌልን ቢሆን ቁጭ ብላችሁ በቅንነትና ባልተጣመመ መልካም በሆነ መንገድ ካያችሁት ካነበባችሁት የሚነግረው ከሰው ጋር የተያያዘውን ነገር ብቻ ነው። ከዛ ውጭ አይደለም። በክርስቶስ አምኖ ሰው ወደ ክርስቶስ ሐሳብ ካልመጣ፣ ወደ ሕይወት ካልመጣ የሚቀጣው ይሄው ሰው ራሱ ነው። ጥፋት፣ ሞት የሚጠብቀው ይሄው ሰው ራሱ ነው። ለእንስሳ አልሞተም ክርስቶስ፣ ለሰው እንጂ የሞተው ክርስቶስ። ይህን እውነት ስንነግራችሁ ዝም ብለን መጮህ ፈልገን አይደለም፣ ግድ ስላለብን ነው። መናገር ስላለብን ነው። የተከፈለውን ዋጋ ማወቅ እንድታውቁ ስላለበት ነው። ጌታ እግዚአብሔር ለዘላለም የተባረከ ይሁን። እርሱ በክርስቶስ ኢየሱስ ያዳነን ጌታ ክብሩ ለዘላለም ይሁንለት። ክብር ይሁንለት። ምስጋና ለሱ ይሁንለት። እልልታም፣ አምልኮም፣ ስግደትም ለሱ ብቻ ይሁንለት። ቤተ ክርስቲያን አምልኮቷም ለሱ ነው፣ ስግደቷም ለሱ ነው፣ ቅኔዋም ለሱ ነው። ሁሉ ነገሯ ለሱ ብቻ ነው። ከሱ ውጪ ለማንም ልትሰጥ አይገባም። ይህንን ደግሞ ያመኑት የሚያደርጉት ነው እንጂ ያላመኑት የሚያደርጉት አይደለም። ዛሬ እኮ ህዝባችንን እኮ ይህ ሚስጥር ተጋርዶበት ተሸፍኖበት በዚህ ጨለማ ውስጥ እያለ ህዝባችን የሚሰግደው ለሌላ ነው፣ ምስክርነት የሚሰጠው ለሌላ ነው። አምልኮ መስሎ እስኪታይ ድረስ ነገሮችን የሚያደርገው ለሌላ ነው። እነኚህ አካላቶች ይሄንን ሊቀበሉ አይገባም። ይሄ የሚደረግላቸው ነገር በጠቅላላ እግዚአብሔር የማይፈልገው ነገር ነው እና ቤተ ክርስቲያን ልታቂ የሚገባሽ ነገር ቢኖር ክርስቶስ ላንቺ እንደሞተልሽ ይሄን ልትረጂ ይገባሻል። ይሄንን እውነት ልታውቂ ይገባሻል። ለጌታ ክብር ይሁንለት። ቤተ ክርስቲያን የተገለጠችው በይፋ የወጣችው ቤተ ክርስቲያንነቷ የታወጀበት በዓለ ሃምሳ ላይ ነው። በሐዋርያት ሥራ ምዕራፍ 2 ላይ የምንመለከተው ነው። ክፍሉን አውጥቻ አነብላችኋለሁ። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ያለውን አነባለሁ። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው
አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። የዚህን ጊዜ ላይ ነው የቤተ ክርስቲያን ምስረታዋ የተገለጠው የታወጀው። ቤተ ክርስቲያን ምስረታዋን ስታደርግ በዚህን ወቅት ላይ የተገለጡ ነገሮች አሉ። የመንፈስ ቅዱስ መውረድን እናያለን። ከዛ በፊት ግን ሰዎች በአንድ ልብ ሆነው ተሰብስበው ይጸልዩ ነበረ። እነኚህ በአንድ ልብ ሆነው ተሰብስበው ይጸልዩ የነበሩት ሰዎች በክርስቶስ ኢየሱስ ያመኑ ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ ብሎ ያላቸው ሰዎች ናቸው። ኃይል በመጣና በእናንተ ላይ በወረደ ጊዜ በኢየሩሳሌም፣ በሰማሪያ፣ በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ተብሎ የተነገረላቸው ሰዎች ናቸው። እነኚህ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የነበሩ ሰዎች ናቸው። በእነኚህ መካከል እመቤታችን ቅድስት ድንግል ማርያምም አለች። አብራ ከነሱ ጋር ትተጋ የነበረች ሴት ነች። አብራ ከነሱ ጋር ትጸልይ የነበረች ሴት ነች። አብራ ከነሱ ጋር በነሱ ህብረት ውስጥ ያለች ሴት ነች። አይ እኔ ጌታን ወልጃለሁኝና የጌታ እናት ነኝና ለኔ የሆነ ነገር ተዘጋጅቶ ተቀምጦልኝ እንደዚህ ክብር ይገባኛል እንደዚህ ነው ብላ ያለች ሴት አይደለችም። አንድም ቀን ብላ ማጣቅም የተጻፈልንም የተቀመጠልንም ነገር የለም። ደቀ መዛሙርቱ ራሳቸው እንኳን ስለሷ የነገሩን ነገር የለም ሌላ። ዋናው ዓላማው ክርስቶስ ብቻ ስለሆነ፣ ስለዚህ የነኚህ ሰዎች አንድ ልብ አንድ መንፈስ ሆነው መጠበቃቸው የተስፋው ቃል የተነገረው በእነሱ ላይ እንዲፈጸም ሆነ። ያም የመንፈስ ቅዱስ መውረድ የመንፈስ ቅዱስ መውረድ። ልብ እንደምትሉ አምናለሁኝ፣ እንደምታስተውሉም አምናለሁኝ። ቤተ ክርስቲያን ማንና ምን እንደሆነች እዚህ ጋር ትረዳላችሁ ብዬ አስባለሁኝ። በቅንነት መከታተል ከቻለን፣ በቅንነት መስማት ከቻለን፣ በቅንነት የምንባለውን ነገር መቀበልና ማንበብ መመዘን ከቻልን በህይወታችን ወይም በህይወታችሁ ውስጥ አንድ አዲስ ነገር ይሆናል ብዬ አምናለሁ። ስለዚህ ቤተ ክርስቲያን በቤተ ክርስቲያንነቷ እንኳን አንድ ልብ መሆን ያስፈልጋታል። አንድ ሐሳብ ልትሆን ያስፈልጋታል። አንድ መንፈስ ልትሆንም ያስፈልጋታል። በክርስቶስ በሆነው ነገር ሁሉ አንድ ልትሆን ይገባታል። ነበልና እንደ ቤተ ክርስቲያን እንኳን ብለን ስንል ዛሬ ያለችውን ቤተ ክርስቲያን በዘርና በጎሳ ተለያይታ ያለች ቤተ ክርስቲያን ነች። በዛ የተሰበሰቡ በዛ መሪ ነን ብላችሁ የተቀመጣችሁት ራሳችሁ እንኳን በዘር በጎሳ በብሔር በቋንቋ የተከፋፈላችሁ ናችሁ ያላችሁት። እዚህ ጋር ግን የምናያቸው በአንድ ልብ ሆነው ይጸልዩ የነበሩ ሰዎች ናቸው። እነኚህ ሰዎች እየጸለዩ ያለ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ ይላል። በአንድ ልብ ሆነው በመጸለይ አንድ ሐሳብ በቃ አንድ ዓላማ ነው ያላቸው። ከክርስቶስ የተቀበሉት ነገር አላቸው። ከክርስቶስ የወሰዱት ነገር አላቸው። ክርስቶስ የነገራቸው ነገር አላቸው። እየጠበቁ ተስፋ አድርገው እየጠበቁት ያሉት ነገር አላቸው። ከዚህ አንድ ልብነት የተነሳ ከሰማይ ድምፅ መጣ ይላል። ከሰማይ ድንገት ድምፅ መጣ ይላል። አንድ ልብ በሆነች ቤተ ክርስቲያን ውስጥ ድምፅ ይመጣል። ያውም ከሰማይ ነው የሚመጣው። አንድ ልብ የተባለውን ነገር በጉጉት የሚጠብቅ፣ የተባለውን ነገር ያንን በናፍቆት የሚጠብቅ ጊዜውን የሰጠ በዛ ሕዝብ መካከል ድምፅ መጣ። ቤቱንም ሁሉ ሞላው ይላል። ተቀምጠው የነበሩበትን ቤትም
ሁሉ ሞላው። ህንፃውን አይደለም እየነገረን ያለው፣ ቤት ነው ያለን። ያመኑ ሰዎች የተሰበሰቡበት ቤት፣ የሆነ ስም ተሰይሞ ምናምን ተሰይሞ በተቀመጠ ቤት ውስጥ አይደለም ያለን። የአባ ከሌ ቤተክርስቲያን ወይም የአቡነ ከሌ ምናምን ተብሎ በሚባል ቤተክርስቲያን አይደለም። የሆነ የተገነባ ህንፃ ውስጥ አይደለም። በአንድ ቤት ውስጥ፣ በአንድ ግለሰብ ቤት ውስጥ ነው ተሰብስበው የነበሩት። በዛ ውስጥ ነው ተቀምጠው ባሉበት በዛ ስፍራ ላይ ይሄ ድምፅ መጣና ቤቱን ሞላው ይለናል። ሞላው ይለናል። ስለዚህ እንደው በዚሁ ላይ ላንሳና ልለፍ። መቼም ሰው ካልተረዳ የሚናገረውን ነገር አያውቅም። ካላወቀ የሚናገረውን ነገር አያውቅም። ብዙ የሚባለው ነገር አሉ። ሰይጣን ነው የሚያምሳቸው፣ ሰይጣን ነው እንዲህ የሚያደርጋቸው፣ ሰይጣን በመጣ በእነሱ ላይ በወረደ ጊዜ ሰይጣን እንዲያደርጋቸዋል፣ ሰይጣን ነው እንዲህ የሚያናግራቸው፣ እንደዚህ ተብሎ ይባላል። ይሄ የእውቀት ማነስ ነው። የእውቀት ማነስ ነው። መረዳት ለቻለና ይህንን እውነት ለሚፈልግ ሰው፣ ፈልጎ ማግኘት እፈልጋለሁ ብሎ ለሚል ሰው ሚስጥሩ እዚህ ጋር ተቀምጧል። እውነት ሲያሸንፍ እኮ ማንም ወደ ቀደመው ነገሩ መመለስ አይፈልግም። ማንም ትቶት ወደ መጣው ነገር ውስጥ መሄድ አይፈልግም። ይሄ በሐዋርያት ሥራ ላይ በምዕራፍ 2 ላይ በባለ 50 ጊዜ የተፈጸመው ነገር ነው አሁን በእያንዳንዳችን ህይወት ውስጥ የገባው። በእያንዳንዳችን ህይወት ውስጥ ገብቶ እኛን የቀየረን ይሄ ነው። ከዚህ ውጭ አይደለም። ከዚህ ውጭ አይደለም። ቃል መጣ ይላል፣ ቤቱን ሁሉ ሞላው ይላል። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ቤተ ክርስቲያን አንዱ በሷ የሚገለጠው ነገር ቢኖር ይሄ ነው፣ ሌላ ነገር አይደለም። በማርቆስ ምዕራፍ 16 ላይ የምንመለከተው ነገር አለ፣ የተጻፈልን ቃል አለ። ያመኑትንም እነኚህ ምልክቶች ይከተሏቸዋል ይላል። ያመኑትን ነው። በክርስቶስ ኢየሱስ አምነው ተሰባስበው ያሉትን ነው እየተናገረ ያለው። ቤተ ክርስቲያን የሆኑትን እነኚህን ነው እያለ ያለው። ስለዚህ በቤተ ክርስቲያን ውስጥ ጌታ ኢየሱስ ክርስቶስ የተናገረው የትኛውም አይነት ጸጋ ይገለጣል። የትኛውም አይነት ነገር ይወጣል። የትኛውም አይነት መገለጥና መነገር ይጀምራል። ይሄን ያለው ኢየሱስ ነው። ሄዳችሁ በማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ጀምሮ ባለው ላይ ብትመለከቱ ይህንን ነው የምታገኙት። ይህንን ነው የምታዩት። ዝም ብሎ የመጣ ነገር አይደለም። ይሄ ደግሞ የተሰጠው ላመኑት ነው። ላመኑት። እነኚህ ያመኑት ደግሞ ቤተ ክርስቲያን ናቸው። ክርስቶስ አካላ የሆነች ቤተ ክርስቲያን ነች። ከክርስቶስ ቤተ ክርስቲያን ውጪ ለማንም ይሄ አይሰጥም። ማንም ባለውበት ሁኔታ ላይ ልውሰድ ብሎ ማለት አይችልም። በገንዘብ እኮ ሽጡልኝ ብሎ ጠይቆ ነበረ። እንዴት ይሆናል? አይሆንም፣ አይሸጥም። የሚያነብ አይኑ የበራለትና የተገለጠለት ሰው፣ ይሄ እውነትን የተረዳ የገባው ሰው ያን ጊዜ ነው በዚህ ሰው ህይወት ውስጥ እነኚህ ነገሮች መሆን የሚችሉት። ዝም ብሎ የመጣ ነገር አይደለም። ቤተ ክርስቲያን ይሄ ሁሉ የሚገለጥባት ነች። ቤተ ክርስቲያን ወገኖቼ፣ ስለ ቤተ ክርስቲያን ማወቅ የሚገባችሁን ነገር እንድታውቁ ስለፈለኩ ነው የምነግራችሁ፣ ወይም እኔም ወንድሞቼ የምንነግራችሁ። በዚህ እርሱን ስሙት በሚለው መርሃ ግብርም ሆነ በሌሎቹ መርሃ ግብሮቻችን ላይ የሚገኙ ወንድሞቻችን ይሄን ሚስጥር ነው የምንገልጥላችሁ። ይሄንን ሚስጥር ነው የምናወራላችሁ። ይሄንን ሚስጥር ነው ይሄ ነው ብለን የምንነግራችሁ። ወደዚህ እውነት እንድትመጡ ነው የምንፈልገው። ቤተ ክርስቲያን ማለት የክርስቶስ የሆነው ነገር ሁሉ የሚገለጥባት ነች። ልሳኖች በእያንዳንዱ ላይ ታዩአቸው፣ የተከፋፈሉ ልሳኖች ታዩአቸው ይልና በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። ጌታ እግዚአብሔር የተባረከ ይሁን። በሁሉም ልሳኖቹ ተቀመጡባቸው።
እነኚህ ሰዎች ወደ ኋላ ላይ ስንመጣ ስናይ የሚናገሩት ቋንቋ ነበረ። ደግሞም ይሄ ብቻ አይደለም፣ መንፈስ ቅዱስ ሞላባቸው ይላል። እነኚህ ሰዎች እኮ ገዳም የገቡ ሰዎች አይደሉም። የበቁ ተብለው የሚባሉ አይነት ሰዎች አይደሉም። እነኚህ ሰዎች እኮ ከአሳ አጥማጅነት የመጡ ሰዎች ናቸው። እነኚህ ሰዎች አንዳንዶቹ እኮ የትምህርት ደረጃ እንኳን የሌላቸው ሰዎች ናቸው። አንዳንዶቹ ቀራጮች የነበሩ ናቸው። አንዳንዶቹ ደግሞ ሐኪም የነበሩ ሰዎች ናቸው። አንዳንዶቹ በተለያየ መስመር ላይ የተሰማሩ ሰዎች ናቸው። አንዳንዶቹ አሳዳጅ የነበሩ ሰዎች ናቸው። አሳዳጅ ብዬ ስላችሁ በዋናነት እዚህ ውስጥ ባይኖርም በጊዜው ሐዋርያው ጳውሎስን ለመጥቀስ ስለፈለኩ ነው። ከዚህ በኋላ የተገኘ ቢሆንም ሐዋርያው ጳውሎስ ይሄንን እውነት ግን ሲናገር ነበር። ይሄንን እውነት ግን ሲገልጥ ነበር። ይሄንን እውነት ግን ይሄ ነው ብሎ እየተናገረ ነበር። አሳዳጅ ለመግደል ሲሄድ በመንገድ ላይ በብርሃን ጌታ የተገለጠለት ሰው ማለት ነው። ለጥፋት የሄደው ሰው ማለት ነው። በኋላ ላይ ግን ቤተክርስቲያን የምትሰብከውን ስብከት አንደኛ ተራ ቁጥር ሰባኪ ሆኖ ነው የተገኘው። መልእክቶችን የጻፈ ሰው ነው። የክርስቶስን የሆነውን ነገር ገልጦ የተናገረ ሰው ነው። ስለዚህ እናንተ አባቶች እንደምትሉት እናንተ ውርጋጦች ምን አውቃችሁ ነው እንደዚህ ከእንደዚህ አይበልጥም ብላችሁ በተለያየ አይነት ሁኔታ ካንደበታችሁ እያወጣችሁ የምትናገሩ የምትሰድቡን፣ ዝም ብሎ እዛ ተሰባስበው ምናምን እንደዚህ ሆነው እንደዛ ሆነው ብላችሁ የምትሉን እነኚህ ሰዎች ግን እንደዚህ አይነት ሰዎች ነበሩ። ይሄ መንፈስ ቅዱስ የወረደባቸው መንፈስ ቅዱስን የተሞሉት በልሳኖች የተናገሩት በአንድ ልብ ሆነው ሲጸልዩ የነበሩት በክርስቶስን ተከታይ የሆኑት እንደነኚህ አይነት ሰዎች ናቸው። ስለዚህ ቤተክርስቲያን ያለችበትን ስልጣን ልታውቅ ይገባታል። ቤተክርስቲያን ማን እንደሆነች አቅምና ጉልበቷን ልታይ ይገባታል። ከዛ በታች እኮ ስንወርድ እኮ ሌሎች ሰዎች እኮ በዓለ ሃምሳን ለማክበር እኮ በመቅደሱ ውስጥ እኮ ተሰብስበው ጸሎት እያደረጉ ነው ያሉት። ያንን በዓል ለማክበር የመጡ ሰዎች ከተለያየ ስፍራ ላይ ተሰብስበው የመጡ ሰዎች አሉ። ያንን በዓል እያደረጉ ነው ያሉት እኮ። እዚህ ላይ ያለውን ክፍል ላንብላችሁ። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። እኛ የመጣ ነው ከተለያየ ስፍራ ላይ ነው። እዚህ ጋር በዓለ ሃምሳን ለማክበር በጸሎት እየተጋነን ያለ ነው። ነገር ግን እነኚህ ሰዎች ደግሞ በእያንዳንዳችን አገር ቋንቋ እየተናገሩን ነው። አሁን የምንሰማው ነገር ከገሊላ ሰዎች አንደበት ነው። እነኚህ የገሊላ ሰዎች ናቸው። እንዴት የኛን አገር ቋንቋ ሊናገሩ ቻሉ? ወገኖቼ እኛ ተምረን ነው አንድ ቋንቋ ለማወቅ የምንፈልገው አይደለ? እዚህ ጋር ግን እግዚአብሔር ታምር ሲያደርግ የገሊላን ሰዎች የሌላዎቹን ቋንቋ አወረደ ሰጣቸውና በዚህ ልሳን መናገር ቻሉ። ልሳን ማለት ሌላ ትርጉም የለውም መቼም። ቋንቋ ማለት ነው፣ መግባቢያ ማለት ነው፣ መነጋገሪያ ማለት ነው። ከዚህ ውጪ ሌላ ትርጉም ያለው አይመስለኝም። ካለውም ደግሞ መስማት እፈልጋለሁ። አንድም እንደዚህና አንድም እንደዛ ተብሎ 13 እና 15 ትርጓሜ ሊሰጠውም አይገባም። ስለዚህ ልሳኑን
ላለመቀበል ሲባል የሚደረገው ነገር የሚሰራው ስራ ወይም ደግሞ የሆነ እንዲህ ነው እንደዛ ነው ተብሎ የሚባለው ነገር የትም አያደርስም። ልሳን ነው፣ መግባቢያ ነው፣ መነጋገሪያ ነው። ስለዚህ እነኚህ ሰዎች እኮ የማያውቁትን ቋንቋ እግዚአብሔር ነው የሰጣቸው። በዛን ሰዓት ላይ ያ ቋንቋ መጣ። በዛ ተሰብስበው ለነበሩት ሰዎች ሁሉ ይናገሩ ይሰብኩ የነበሩት ስለተሰቀለው ስለ ክርስቶስ ብቻ ነው። እነኚህም ሰዎች እኮ ከሌላ ስፍራ ላይ የመጣንን እነኚህ የገሊላ ሰዎች እንዲህ እያሉ እየተናገሩ ነው ብለው የእግዚአብሔርን ድንቅ ስራ ተመለከቱ ነው የሚለው። ቤተ ክርስቲያን ለዚህ ክብር ነው የተጠራችው እንጂ ህንፃ ገንብታ የሆነ ቦታ እንድትቀመጥ አይደለም። ቤተ ክርስቲያን እንድትናገር ነው ክርስቶስ ዋጋ የከፈለላት። ቤተ ክርስቲያን የክርስቶስ አካል ከሆነች የክርስቶስን ነገር ብቻ እንድታውጅ ነው ቤተ ክርስቲያን የተፈለገችው። ይህን የማታደርግ ቤተ ክርስቲያን የትም አትደርስም። ወደ ኋላ ላይ እንመለከታለን። የምናየው ቤተ ክርስቲያን የሰባቱን ቤተ ክርስቲያናት የሆኑትን የገጠማቸውን ነገር እናያለን። ስለዚህ ቤተ ክርስቲያን ዛሬም እንነግርሻለን፣ ፊትሽን መልሺ። ህንፃ ገንብቶ መቀመጥ ብቻ አይደለም። ይልቁንስ ህንፃ ከመገንባት ይልቅ ሰውን መገንባት፣ ክርስቶስ የሞተለትን ሰው መገንባት፣ ክርስቶስ የሞተለትን ሰው ማንሳት፣ ክርስቶስ የሞተለትን ሰው ለዚህ ነው የተጠራው ብሎ መናገር፣ መስበክ ያስፈልጋታል። ቤተ ክርስቲያን ግዴታሽ ነው። ይህንን ግዴታሽን ልታውቂ ይገባል። ጊዜው አልረፈደም። ዛሬም ጊዜ አለሽ እና ከዚያ አኳያ ነው። ስለዚህ እነኚህ ሰዎች እንኳን በልሳኖቻችን ሲናገሩ እንሰማቸዋለን አሉ። በሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎችም ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። አዎ አንዳንዱ እግዚአብሔርን ያመሰግናል፣ የእግዚአብሔርን ታላቅ ስራ ያያል። አንዳንዱ ደግሞ እኔ እንጃ ይሄ ነገር ብለው ይላሉ። አንዳንዶቹ ደግሞ አሁን እንዳሉት አይነት ሰዎች ደግሞ አሿፊዎች አሉ። መጠጥ ጠጥተው ነው እንደዚህ የሚሆኑት፣ ሰክረው ነው እንደዚህ የሚሆኑት፣ እንደዚህ የሚያደርጋቸው አጋንንት ነው ብለው የሚሉ። አጋንንት አይደለም ወዳጆቼ፣ አጋንንት አይደለም። የእግዚአብሔር ፍቅር ሲገባ፣ ጌታ ላንተ ያደረገልህ ነገር ሲገባ ስትረዳው፣ ያን ጊዜ አንተ ራስ የምትሆነውን ነገር አታውቀውም። አባቶች እነግራችኋለሁ፣ እናቶች፣ እህቶች፣ ወንድሞች እንነግራችኋለን። እኔም ወንድሞቼም እንነግራችኋለን። የእግዚአብሔር ፍቅር ሲገባን፣ የእግዚአብሔር ታላቅነት ሲገባን፣ የኢየሱስ ኃያልነት ሲገባን፣ የኢየሱስ ድንቅ ነገሩ ሲገባን አይደለም መዝለል፣ ሌላም ልንሆንለት እንችላለን። ለዚህም ነው በባለፉት ክፍሎቻችን ላይ እኛም ሕያዋን ምስክሮች ነን ብለን የምንናገረው። ዝም ብለን አይደለም። እኔ ሕያው ምስክር ነኝ፣ በደንብ አድርጌ ሕያው ምስክር ነኝ። ልንገራችሁ፣ አሁን በዓለም ሆነ የምትነቅፉ እናንተ የምትቃወሙ እኮ ወይ መሸታ ቤት ነው የምትገኙት። ቢያንስ እንኳን ትንሽ ራሳችሁን ለመቀየር እንኳን አትፈልጉም። ወይ ጫት ቤት ነው ወይ ሺሻ ቤት ነው፣ የአመፅ ስራ ላይ ነው የምትገኙት። ጥላቻን ተሞልታችሁ ነው የምትገኙት። ድንጋይ ለማንሳት አንደኛ ተራ ቁጥር ናችሁ። ለመንቀፍ ለመሳደብ አንደኛ ተራ ቁጥር ነው። ግልጽ ነው። ስደፍር በድፍረት የምናገረው እኔና ጓደኞቼ ሕያዋን ምስክሮች ነን ብዬ ስላችሁ ያለ ምክንያት አይደለም። የገባን እውነት ገብቶን ነው። ከመሸታ ቤትም የቀረ ነው፣ ከጫትም የቀረ ነው፣ ሲጋራም ከማጨስ የቀረ ነው፣ አላስፈላጊ ድርጊቶችን ከማድረግ የቀረ ነው፣ የማይገባበት ነገር ውስጥ ከመግባት የቀረ ነው። ይሄ እውነት ስለገባንና ስለተረዳን ይሄ እውነት ምን እንደሆነ ስላወቅ ነው ብቻ ነው እንጂ በህይወት እኮ ያልተገኙ ስንት ወንድሞቻችን አሉ። በነበርንበት በዛ ህይወት ውስጥ አብረን እንቀጥል የነበርናቸው ሰዎች ስንት በህይወት የሌሉ ሰዎች አሉ። ገዳም ለገዳም በመሄድም ቢሆን እኮ ስንት ወንድሞቻችን አላመለጡ፣ ከመሞት አልተረፉ። የገባን እውነት ስለገባን ግን በህይወት መኖር ችለናል። የማይደረገውን ነገር ከማድረግ ታቅበናል። ይሄ እውነት
ነግራችኋለሁ። የምናሾፍበት እውነት አይደለም፣ የምንቀልድበትም እውነት አይደለም አይደለም። ይሄ እውነት ማንነትን የሚቀይር እውነት ነው። ማንነትን የሚቀይር እውነት ነው። ሐቅ ነው የምንነግራችሁ። ስለዚህ ነግራችኋለሁ። አሁንም ከልብ ነግራችኋለሁ። ከልብም እኔና ወንድሞቼ እንነግራችኋለን። ይህ መርሃ ግብርም በዚህ መርሃ ግብር እርሱን ስሙት የሚለው መርሃ ግብርም ይነግራችኋል። እውነት፣ ሕይወት፣ መንገድ ክርስቶስ ብቻ ነው። ቤተ ክርስቲያን እውነት፣ ሕይወት፣ መንገድ የሆነውን ክርስቶስን እንድትሰብኪ ነው የተጠራችሁ፣ እንድትናገሪ ነው የተጠራችሁ። ዛሬም መልእክቴ አባቶች እነግራችኋለሁ። እኔና ወንድሞቼ በህብረት ሆነን እንነግራችኋለን። ቤተ ክርስቲያን ልትመለስ እንደገና ነገሯን ልታይ ልታጤን ይገባታል። ጥያቄያችንም ለቤተ ክርስቲያን ወንጌል እንደገና ይሰበክ። በቤተ ክርስቲያኗ የተዳፈነው የተዘጋው ያ ወንጌል እንደገና ይሰበክ። እንደገና ሰው ይሄንን ወንጌል ይስማ። ክርስቶስ ያለው ነገር ይሁን። ቤተ ክርስቲያንን የጠራት የሞተላት ክርስቶስ እንዲህ እንድትሆን ነው። ክርስቶስ ያላት ነገር በጠቅላላ መገለጥ መቻል አለበት፣ ሊገለጥ ይገባዋል። በጽንፈኞች እስከ መቼ ድረስ ነው ወንጌል እንደተገፋ የሚኖረው? በአሳዳጆች፣ እውነትን በማይገልጡ እውነትን ደግሞ አጣመው በሚይዙ ላይ እስከ መቼ ድረስ? ዛሬ ጊዜው የወንጌል ጊዜ እንደሆነ ቤተ ክርስቲያን ተረድተሽ አውቀሽ ቤተ ክርስቲያን ማን እንደሆነች ለሕዝብሽ ልታስተምሪ ልትነግሪ ይገባል። አንቺ ቤተ ክርስቲያን ይህንን አድርገሽ ቢሆን ኑሮ እኛም እኮ አታሳድዱንም ነበረ፣ አታስወጡንም ነበረ፣ አትከሱንም ነበረ። የተከሰስንባቸው የክስ ነገሮቻችን ጠቅላላ አሳዛኝና አሳፋሪ ነገር ነው። ስለ ወንጌል ነው የከሰሳችሁን። ኢየሱስ ያድናል ብለን ስላልን ነው የከሰሳችሁን። ዛሬም በተለያየ መንገድ የቤተ ክርስቲያኗን ደጅ ረግጣችሁ የማታውቁ ሶሻል ሚዲያ ላይ እንደፈለጋችሁ ልቅ የሆነ ንግግር የምትናገሩ የምትሳደቡ፣ እንዲና እንደዛ ብላችሁ የምታጠለሹ፣ በአጠቃላይ ይህንን ወንጌል ብትሰሙት የተሻለ ነው ለእናንተ። የቤተ ክርስቲያን ኃይሏ ይሄ ነው። እናንተ ዱላ ይዛችሁ ስለተነሳችሁ ቤተ ክርስቲያን ኃይል አላት ማለት አይደለም። ድንጋይ ስለወረወራችሁ ስለተሳደባችሁ አይደለም። ቤተ ክርስቲያን የገሃነም ደጆች አይችሏትም ሲል በራሷ የተሰጣት ኃይልና ጉልበትን እንጂ የእናንተ ዱላና ድንጋይ ውርወራ አሊያም የእናንተ ዛቻ፣ ስድብ፣ የእናንተ ክስ የቤተ ክርስቲያን ጉልበት ነው ማለት አይደለም። ቁርጡን ወቁት። ቤተ ክርስቲያን በእናንተ ጉልበት አይደለም ያለችው። ቤተ ክርስቲያን በእናንተ ኃይል አይደለም ያለችው። ቤተ ክርስቲያን ማንም ሊገፋት አይችልም፣ ሊያጠፋትም አይችልም። ስለዚህ ቤተ ክርስቲያን ሆይ እንድትነቂ እንነግርሻለን። ስለዚህ እንደነኚህ አይነት አሽዋፊም ሰዎች ነበሩ፣ ግን የተገለጠ እውነት ነው። ስለዚህም አንድ ክፍል ላይ ነግራችሁና ወደ ቀጣዩ እሄዳለሁኝ። በዚሁ በምዕራፍ 2 ቁጥር 22 ላይ የቤተ ክርስቲያንን ስራ ነው እየነገርኩ ያለሁት። የሆነውን ነው። በዚህ በበዓለ 50 ጊዜ የተከሰተውን ክስተትና ቤተ ክርስቲያን የተሰጣት ማንነት ላይ ነው። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበረ። ኢየሱስን ነው። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ኢየሱስን ነው ሰቅላችሁ ገደላችሁት። ለተሰበሰበው በዛ አካባቢ ላለው ላላመነው ሰው ለሚያሾፈውም ይሄ እኔ እንጃ ምን ይሆን ብሎ ላለውም ሰው ጭምር ነው ይሄ እየተነገረ ያለው። ይህንን እየነገሩት ያሉት ሰቅላችሁ ገደላችሁት። እናንተ ዛሬም እኮ አለች ብለን የምንላት ቤተ ክርስቲያን ያመኑትን ሳይሆን ያላመኑትን በቤተ ክርስቲያን ደረጃ የምትጠራው ቤተ ክርስቲያን
ክርስቶስን ከመስቀልና ከመግደል ወደ ኋላ ያለችበት ጊዜ የለም። አለመስበኳ አለመናገሯ ራሱ ገላለች ክርስቶስን እንደገና። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁል ጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴም በሲኦል አትተዋትምና። ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊትህ ጋር ደስታን ትሞላብኛለህ እያለ ዳዊት እንዲህ ብሎ ተናገረ። በቀጣይ ክፍል እንገናኛለን። ሰላም ሁኑልኝ።